ሰላም ለእናንተ ይሁን። እንደምናደራችሁ። የሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። ዛሬም ደግሞ የዕለቱን ትረካ እናቀርባለን ማለት ነው። የሚረዳን ጌታ ስሙ ይባረክ። መለወጥ፣ መንፈስ ቅዱስ፣ ሽግግር። የመጀመሪያው ዕለት የሥራ ውሎህ ሆድህን ያገላብጠዋል። እችለው ይሆን? የተሳሳተ ነገር ባደርግስ አለቃው ይወደኝ ይሆን? ዙሪያን ስትቃኝ ሌሎች ከደማቋ ፀሐይ ለመከላከል በከፊል አይኖቻቸውን ጨፍነው ከአሸዋ ላይ በጫማዎቻቸው ቅርጻ ቅርጽ ይሰራሉ። ሰባዎቻችሁም አንድ ላይ ተግባር እንድታከናውኑ ታዛችኋል። ኢየሱስ ባህሪውን የሚያንጸባርቅ ልባዊ ንግግር በማድረግ ላይ ነበር። የተጨነቀ ይመስላል። ድምፁ የስጋትን መልእክት ያስተላልፋል። እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ኮረጆም ከረጢትም ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ። ወደ መጨረሻው አካባቢ ሲደርስ ድምፁ የአዛዥነት ሞገስ እየተጎናጸፈ መጣ። የሚሰማችሁ እኔን ይሰማል፣ እናንተንም የጠላ እኔን ይጠላል፣ እኔንም የጠላ የላከኝን ይጠላል። ያምን ለማለት የተላለፈ መልእክት ነበር። ቡድኑ መበታተን ጀመረ። አንተም ጥርጣሬዎችህን እየዋጥክ ከተመደበልህ ጓደኛ ጋር ወደ ተልእኮ ትሰማራለህ። ከጥቂት ቀናት በኋላ ኢየሱስን ስታየው ፊቱ የተለወጠ ይመስላል። ያ ሁሉ ጭንቀትና ስጋት ተለይቶታል። ታሪክህን እንድታብራራለት እየጠየቀ በፈገግታ ይምነሸነሻል። ስለ ፈውስ፣ የአጋንንትን ማውጣትና የተለወጡትን ሰዎች በቂ ዝርዝሮችን የሚይዝ አይመስልም። ወደ ተራራማው ሀገር የተደረገው ይኸው አደገኛ ተልእኮ የተሳካ ነበርና ኢየሱስ ከልቡ ተደሰተ። ነገሩ የድል ፓርቲ ነበር። በደንብ ትሰማውና የማትችለው ነገር እንደማይኖርህ ታምናለህ። በእባቦችና በጊንጦች በማናቸውም ችግሮች ላይ ትረማመዳለህ ይልሃል። ከዘገባህ መሃል ጣልቃ እየገባ ያቋርጠሃል። ሊጠብቅህ አይችልም። እንዲህ ተደስቶ ያየህበት ቀን ትዝ አይልህም። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ ብሎ ያውጃል። ምን ማለቱ እንደሆነ ባይገባህም ከመቅጽበት በመደነቁ ኮራ ብለሃል። የሆነ ግዙፍ ጥርመሳ የተከሰተ ይመስላል። ከዚያም ወደ አንተ ቀረብ ብሎ በጥድፊያ የሚከተለውን ተናገረ። እላችኋለሁና እናንተ የምታዩትን ብዙዎች ነቢያትና ነገስታት ሊያዩ ወደዱ፣ አላዩም። የምትሰሙትን ሊሰሙ ወደዱ፣ አልሰሙም። የማጠቃለያ ፈተና። ከ6 ወራት በኋላ ሌላ ትዕይንት ተከተለ። በዚህ ጊዜ ከሌሎች 12 ደቀ መዛሙርት ጋር በኢየሩሳሌም ከምግብ ጠረጴዛ ዙሪያ ተቀምጠሃል። የታፈነ አየር ስፍራውን ተቆጣጥሮታል። ከምግብና ከወይኑ በኋላ መጠነኛ የመጫጫን ስሜት አደረብህ። ሁሉም ነገር በከፍተኛ ፍጥነት እየተካሄደ ነበር። በዚህ ሳምንት መጀመሪያ አካባቢ ኢየሱስ ብዙ ጊዜ የማያደርገውን ሕዝባዊ አጀብ በመፍቀድ በድል ወደ ኢየሩሳሌም ገብቶ ነበር። ይኸው ትዕይንት ሕልም ሁሉ እውን እንደሚሆን አመልክቶሃል። የዛሬው ድባብ ግን አንድን አስፈሪ ነገር የሚያመለክት ይመስላል። መጀመሪያ ኢየሱስ ጴጥሮስን ያሳፈረበት የእግር መተጣጠብ ስርዓት ተካሄደ። ከዚያ በኋላ እንኳ ኢየሱስ በሚናገርበት ጊዜ ስሜታዊ መመሰቃቀል ይታይበታል። አሁን የትዝታና የማጽናናት ስሜት ይታይበትና ወዲያው ደግሞ ፈዛዛና እምነት አልባ ሆነ በመገኘትህ ይገስጽሃል። የክህደቱን ጉዳይ ደጋግሞ ይጠቃቅሳል። ከሚናገረው ውስጥ አንዳንዱን ለመረዳት አትችልም።
ነገር ግን ሁሉ ቢቃወሙትና ስለ አንድ ጉዳይ አጥብቆ ይናገራል። ይኸውም የመሄድ ጉዳይ ነበር። ሌላ አንድ አካል መጥቶ ይተካዋል። ያም አጽናኙ ሲል የጠራው ነው። ነፋስ ቅጠላ ቅጠሎችን እንደሚያረግፍ ሁሉ ክፍሉ ከመቅጽበት ይታመስ ጀመር። ለበርካታ ወራት ኢየሱስ የመንግስቱን አዛዥነት ስልጣን ከተግባር ላይ እንዲያውል ስትጠባበቅ ነበር። አሁን ግን ሁሉም ነገር ለእናንተው ለ12 አሳልፎ እንደሰጠ ይናገራል። የጠረጴዛውን ዙሪያ በመቃኘት የፍጻሜውን ቃና ባዘለ ድምፅ አብ እንደሰጠኝ መንግስትን ሰጥቻችኋለሁ አለ። መለየት። መልካም ወድቃችኋል፣ ሁላችሁም ወድቃችኋል። ከታላቁ ክህደት ጥቂት ቀደም ብሎ ስለ ታማኝነቱ የፎከረው ጴጥሮስም ሳይቀር ወድቋል። ኢየሱስ በዚያን ሌሊት ከትንሿ ክፍል ውስጥ እኔ ዓለምን አሸንፌአለሁ ሲል ተናገረ። ነገር ግን እነዚህን ቃላት ያን ሌሊት ቀጥሎ ከተከሰተው ሁኔታ ጋር በቀጥታ ማስማማት አይቻልም። 24 ሰዓት ባልሞላ ጊዜ ውስጥ ከመስቀል ላይ ተንጠልጥሎ ተገኘ። የሕዝቡ አዳኝ፣ የነገስታት ንጉሥ። ይህን ማመኑ ለማንም ሰው ቀላል አልነበረም። ያ የሆነው ዓርብ ዕለት ነበር። እሁድ ዕለት እጅግ በሚቀራረበው የአልቃሾች ሰፈር አንድ የእብደት ወሬ ይንሰራፋ ጀመር። ከዚያም በሳምንቱ ውስጥ እርሱን አየኸው፣ ወሬው እውነት ነበር። ለራስህ እጆቹን ዳሰህ ኢየሱስን ማንም ሰው ከዚህ በፊት አድርጎት የማያውቀውን ነገር አድርጓል። በፍቃዱ ወደ ሞት ውቅያኖስ ገብቶ ተመልሶ ወጥቷል። ከእንግዲህ መቼም ልትጠራጠረው አትችልም። ለ40 ቀናት ኢየሱስ በፈቃዱ ሲታይና ሲሰወር ኖረ። በሚታይበት ጊዜ ስለተፈጸመው ነገር የሚናገረውን ትንፋሽህን ውጠህ ትከታተላለህ። ሲሄዱ ደግሞ ስለ አዲሱ መንግስት እቅድ ትወጥናለህ። እስኪ አስበው፣ በመጨረሻው ኢየሩሳሌም ከሮማውያን አገዛዝ ነፃ ስትወጣ ጓደኞችህ በዚህ ገበሬ ሰባኪ ትምህርት እንዲህ በመጠመድህ ሲሳለቁብህ ኖረዋል። አሁን ልክህን ታሳያቸዋለህ። ከእንግዲህ ማን ወደ ዳር ይገፋሃል? እስራኤልን ወደ ዳር ሊገፋ የሚችል አይኖርም። ጴጥሮስ፣ ያዕቆብና ዮሐንስ የመጀመሪያውን የስልጣን እርከን መጨበጣቸው አይቀርም። ነገር ግን ለመንግስቱ ብዙ መሪዎች ያስፈልጉታል። አንተም ብትሆን ለ3 ዓመታት ኢየሱስን ተከትለሃል። መሲሁ፣ እውነተኛው መሲህ እጅግ ከሚቀርቡት ደቀ መዛሙርት መካከል አድርጎሃል። ከነዚያ 40 ቀናት ትኩስ ስሜትህ አልበረደም። እንዴት ሊበርድ ይችላል? እያንዳንዱ የኢየሱስ መገለጥ አንድ ተአምር ነበር። በመጨረሻው ሁሉም የሚጓጓበትን አሳሳቢ ጥያቄ አንደኛው ደቀ መዝሙር አነሳ። ጌታ ሆይ፣ በዚህ ጊዜ ለእስራኤል መንግስትን ትመልሳለህ? አንድ ምልክት ለማየት ትንፋሽህን ውጠህ ጠበቅ። ምናልባትም የውጊያ እቅድ። ሮማውያን መቼም ያለ ጦርነት በፈቃዳቸው ለቀው አይሄዱ። የኢየሱስ ምላሽ የጠረጠረ አልነበረም። መጀመሪያ ምላሹ ጥያቄውን ያልሰማ አስመሰለው። ጉዳዩን ገለል አድርጎ ስለ እስራኤል ሳይሆን ስለ ጎረቤት ሀገሮች ርቀው ስለሚገኙ ስፍራዎች ይናገር ጀመር። የእርሱ ምስክር ሆነ ወደ እነዚህ ስፍራዎች እንደምትሄዱ ነገረ። አሁን ግን ወደ ኢየሩሳሌም ተመልሰ የመንፈስ ቅዱስን መምጣት ልትጠብቅ ይገባህ ነበር። ከዚያ በኋላ እጅግ አስደናቂ ነገር ተከሰተ። እዚያው ቆመህ እየሰማኸው ሳለ ድንገት ሰውነቱ ወደ ላይ ከፍ ከፍ ይል ጀመር። ለአፍታ ከባቢ አየሩ ላይ አረፈ። ከዚያም ደመና ጋረደው። ከዚያ በኋላ ኢየሱስን
አይተኸው አታውቅም። ሶስት ትዕይንቶች ማለትም የሰባዎቹ መልአክ፣ የመጨረሻው የጌታ እራትና ዕርገት፣ ኢየሱስ ለምን ወደ ዓለም እንደመጣና ለምን ተመልሶ እንደሄደ ይገልጻሉ። መለኮታዊ ፍትህ ለመመስረትና ለእኛ እግዚአብሔር ምን እንደሚመስል ለማሳየት እንደመጣ እውነት ነው። ይሁንና ለእግዚአብሔር መንፈስ አዲስ የመኖሪያ ስፍራ የምትሆን ቤተ ክርስቲያን ለመመስረትም ነበር የመጣው። ለዚህ ነው ሰባዎቹ ተመልሰው የሥራቸውን ዘገባ ባቀረቡለት ጊዜ ኢየሱስ እጅግ የተደሰተው። እናንተን የሚሰማ እኔን ይሰማኛል ሲል ነግሯቸው ነበርና እቅዱ እውነትም የሚሰራ መሆኑ ተረጋገጠ። የራሱ ተልእኮና ከዚያም በላይ የራሱ ሕይወት በሰባ ተራ ሰዎች አማካኝነት እየተስፋፋ ነበር። ጌታ ኢየሱስ ለመጨረሻው እራት ከደቀ መዛሙርቱ ጋር በተቀመጠ ጊዜ ከፍተኛ የመጣደፍ ስሜት አሳይቷል። አሁን ፈጥነው የታማኝነት ቃላት የሚደረድሩና ትንሽ ቆይተው ደግሞ የሚክዱት እነዚሁ ደቀ መዛሙርት ነበሩ። ከዓለም ሁሉ የኢየሱስ የቅርብ ወዳጆች ነበሩ። እናም ጠቅላላውን ተልእኮ ለእነርሱ የሚሰጥበት ጊዜ ደርሶ ነበር። እንዳልገባቸው እያወቀ አብ እንደላከኝ እኔ ደግሞ ልካቸዋለሁ ሲል ተናገረ። ይኸው ጥቂት ሰዎች የሚገኙበት ቡድን መልእክቱን ወደ ኢየሩሳሌም፣ ወደ ይሁዳና ሰማሪያ፣ እርሱ ራሱ ሄዶ ወደማያውቅባቸው ስፍራዎች፣ ወደ ምድር ዳርቻ ሁሉ ያደርሱ ነበር። በእርግጥ የኢየሱስ አካል ደቀ መዛሙርቱ ተደንቀው እየተመለከቱ ምድርን ለቆ ተነሳ። ወዲያው ግን በዕለተ በዓለ ሀምሳ የእግዚአብሔር መንፈስ በእነርሱ ሰውነት ውስጥ መኖር ይጀምራል። የመጽሐፍ ቅዱስ ጥቅሶች ሉቃስ 10፣ ዮሐንስ 13-17፣ የሐዋርያት ሥራ 1። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ።